ጤና ይስጥልኝ ውድ ተከታዮች እንዴት ናችሁ? በዚህ ቪዲዮ የማቀርብላችሁ ስለ ማሽን ለርኒንግ መሰረታዊ ክህሎት እና እውቀት የምታገኙበትን አንድ ጠቃሚ ሳይት አስተዋውቃችኋለሁ። እንደሚታወቀው ኤአይ ኢን ጀነራል ማሽን ለርኒንግ ኢን ፓርቲኩላር መልቲዲሲፕሊነሪ ፊልድ ላይ አፕላይ እየተደረገ ይገኛል። በዓለም አቀፍ ላይ በጤና፣ በአግሪካልቸር፣ በኤዱኬሽን ሴክተር፣ በኤርላይን ብዙ ሴክተሮች ያልጠቀስኳቸው ሴክተሮች ላይ ለተለያዩ ዓላማ ያው ዴቨሎፕ እየተደረገ እየተጠቀሙበት ይገኛሉ ማለት ነው። እና በእኛ ሀገር ላይ ያው ኤአይ እንደ ጅምር ነው ያለው፣ ኢንፋንት ስቴጅ ላይ ነው ያለው። ያው ኤአይ ኢንስቲትዩት አለ። ኤአይ ኢንስቲትዩት ደግሞ ያው እንደ ኢኒሻል ብዙ ፕሮጀክቶችን በሎካል ኮንቴክስት እየሰራ ያለ ኢንስቲትዩሽን ነው። ያው ያንግ ጄኔሬሽንን በማሳተፍ የተለያየ ፕሮጀክቶችን ኢምፕሊመንት እያደረጉ ነው ያሉት። እንግዲህ ያ ብቻ በቂ አይደለም ማለት እና ይህን ቴክኖሎጂ በአግባቡ ለመጠቀም ዴቨሎፕ አድርገን ለተለያየ የኮሚኒቲ ፕሮብሌም ሶልቭ ለማድረግ ምን ያስፈልጋል? የሁሉም ሰው ተሳትፎ ያስፈልጋል ማለት ነው። ማለት ከተለያየ ፊልድ የምንመጣ ሰዎች የምንሰራው በየፊልዳችን በየምርምሮቻችን የምናያቸውን ክፍተቶች በዚህ ቴክኖሎጂ በመጠቀም ያው suitable solution ኦፕቲማል ሶሉሽን ማግኘት እንችላለን ማለት ነው። እና ያን ወደዛ ለመምጣት ምን ያስፈልገናል? ያው መሰረታዊ እውቀት ያስፈልጋል። መሰረታዊ ክህሎት ያስፈልጋል። ከምንድን ነው የሚጀምረው? ምንድን ነው ኤአይ ራሱ ከሚጀምረው ይጀምራል ማለት ነው። how it works እንዴት ነው የሚሰራው? ምን ኢንትሪንሲክ ፕሮፐርቲ አለ፣ ምን አይነት ካራክተሪስቲክስ አለው የሚለውን ቤዚክ ኖ ሃው ያስፈልገናል መጀመሪያ። እና የሁሉም አይነት ፕሮጀክቶች የትላልቅ ፕሮጀክቶች ምንጭ መጀመሪያ ከአይዲያ ነው የሚጀምረው። ኮንሰፕቱን ከመረዳት ዋት ከሚለው እንሄዳለን አይደል? ከዛ ሃው ወደሚለው እንሄዳለን። ዋይ የሚለውን እንትስ መለስ ነው እና የሆነ ፕሮብሌምን ሶልቭ ወደ ማድረግ የምንሄደው። እና በዚህ ቪዲዮ በጣም በአጭር ጊዜ ውስጥ የማሽን ለርኒንግ ኖ ሃው እንዲኖራችሁ የሚያደርገውን ሳይት አስተዋውቃችኋለሁ። በዚህ ኤሪያ ላይ ኤክስፒሪየንስ ድም የሆናችሁት ያው የተለያየ ኤክስፐሪመንቶችን እንሰራለን። ግን አሁን ለምሳሌ አንድ ሞዴል ለምን ቶፕ ፐርፎርምድ ሆነ፣ ለምን ሌስ ፐርፎርምድ አረገ የሚለውን ነገር ጀስቲፋይ ለማድረግ ብዙ ጊዜ ክፍተቶች ይታዩብናል። ማለት ቴክኒካሊ ብንሰራበትም ኢንትሪንሲክ ፕሮፐርቲውን በጥልቀት መርምረን ለምን አንድ ይሄ ውጤት መጣ የሚለውን ኢንተርፕሬት አድርገን እንትን ለማለት የምንቸገርበት ኮንዲሽን አለ ማለት እና በዚህ ኤሪያ ላይ ያው ቴዎሬቲካል ናውሌጁም ያስፈልጋል ማለት ነው። አዲሽን ቱ ፕራክቲካል እንትኑ ቴዎሬቲካል ናውሌጁ ስለ አልጎሪዝሙ ዲቴይል ማቴማቲካል ፋውንዴሽኑን በደንብ መረዳት ያስፈልጋል። ጀስት ኤክስፐሪመንታችንን ስንሰራ ይሄኛው ለዚህ ይሆናል ይሄኛው ሪዛልት የመጣው ብለን ጀስቲፋይ ለማድረግ ማለት እና ሲምፕሊ አልጎሪዝሙን ብቻ በመረዳት እንትን ማድረግ አንችልም። ሳይንሱን ማወቅ ያስፈልገናል። እና ይሄ ቪዲዮ ለዛ ይጠቅማችኋል። እስከ መጨረሻ ድረስ ተከታተሉኝ። መልካም ቆይታ። ስለ ማሽን ለርኒንግ መሰረታዊ እውቀት ክህሎት ለማግኘት አንድ ሳይት አስተዋውቃችኋለሁ። እሱ ሳይትም እንግዲህ ጉግል ላይ ትገቡና ምን ብላችሁ ትጽፋላችሁ? ማሽን ለርኒንግ ክራሽ ኮርስ የሚል አለ ማለት ነው። እቺን ትጽፋላችሁ ጉግል ላይ ማሽን ለርኒንግ ክራሽ ኮርስ ብላችሁ ትጽፉና ያው ሰርች ታደርጋላችሁ ማለት ነው። ሰርች ስታደርጉ የመጀመሪያው ሊንክ ይመጣላችኋል። ይሄ ለማን ነው? በጉግል ነው ይሄ ሞጁል ዲዛይን የተደረገው ማለት ነው። ፎር ዴቨሎፐር ማለት ነው። ጉግል ፎር ማሽን ለርኒንግ ዴቨሎፐር ጉግል ያዘጋጀው ቱቶሪያል አለ ማለት ነው። ቪዲዮ ቱቶሪያል አለ፣ ቴክስቹዋል ቤዝድ ቱቶሪያል አለ። ስለዚህ ይሄን ቱቶሪያል ከተከታተለ ስለ ማሽን ለርኒንግ ቤዚክስ እናውቃለን። ስለዚህ አክቹዋል ኢምፕሊሜንቴሽን ላይ አንቸገርም ማለት ነው። ስለዚህ ይሄን ኮርስ መከታተል ያስፈልጋል ማለት ነው። ሞጁል አለው፣ ሰልፍ ኮንቴንድ ሞጁል አለው። ይሄን ስገቡ ጉግል ፋስት ፔስድ ፕራክቲካል ኢንትሮዳክሽን ቱ ማሽን ለርኒንግ አለ፣ ፊውቸር ሲሪየስ ሌክቸር ዊዝ ቪዲዮ ሌክቸርስ፣ ኢንተራክቲቭ ቪዥዋላይዜሽን አንድ ሰው ፕራክቲስ ኤክስፒሪየንስ። ስለዚህ በቪዲዮ የተደገፈ እንትኖች አለ፣ ፕራክቲካል ኤክሰርሳይሶች አሉ።
የተለያዩ እንትኖቹም ማየት ይጠበቅብናል ማለት ነው። ይሄ ሞጁል መውሰድ ይጠበቃል። ይኸው 100 ፕላስ ኤክሰርሳይሶች አሉት። ወደ 12 ሞጁል አሉት። በአጠቃላይ 15 ሰዓት ነው ኮምፕሊት ለማድረግ እንትን የሚያደርግልን። ስለዚህ ቪዲዮ ኤክስፕሌነር ፎር ማሽን ለርኒንግ ኮንሰፕትስ ማለት ነው። በቪዲዮ በቲዮሪ ይሄ ነው ስንል በቪዲዮ ሲሙሌት አድርገን ተደርጎ እንዲገባን ኮንሰፕቱ እንዲገባን የሚደረግበት እንትን አለ ማለት እና ቪዲዮ ኤክስፕሌነር ማሽን ለርኒንግ ሪል ወርልድ ኤግዛምፕል ምን ምን ላይ ሪሊ እየተጠቀምን እንዳለም እሱንም ያሳያል ማለት ነው። በደንብ ያስረዳል። ምን ምን ላይ ኢንተራክቲቭ ቪዥዋላይዜሽን አለ። ይሄው እዚህ ጋር እንደምታዩ ይሄው በቪዲዮ አለ። ስለዚህ ይሄ ለምንድን ነው የሚጠቅመን? ይሄ ክራከርስ ሃው ማሽን ለርኒንግ ወርክስ፣ እንዴት ነው ማሽን ለርኒንግ የሚሰራው፣ ሃው ማሽን ለርኒንግ ወርክ የሚለውን ሂደቱን ያሳየናል ማለት ነው። ፍሮም ስክራች ኮንሰፕቱን ያስረዳናል ማለት ነው። ምን አይነት ቴክኒኮችን አፕላይ የምናደርገው የሚለውን በደንብ እንትን ያሳየናል። ያ ምንድን ነው በቀላሉ ኮንሰፕቱን ተረድተን ወደ ትግበራ፣ ወደ ምርምሮች፣ ወደ ተለያዩ እንትኖች፣ ወደ ሪል ታይም አፕሊኬሽኖች እንድናመጣ ይሄ አጭር ኮርስ ነው ማለት ነው። አጭር መንገድ ነው። ስለዚህ እዚህ ጋር ምን ይላል? ኢች ማሽን ለርኒንግ ክራሽ ኮርስ ሰልፍ ኮንቴንድ ነው። በሞጁል ነው ያለው ማለት በሞጁል ላይ ያለው ሶ ኢፍ ዩ ሃቭ ፒረር ኤክስፒሪየንስ ኢን ማሽን ለርኒንግ ዩ ካን ስኪፕ ማለት ይሄ ሞጁሎቹን በፊት በቃ የፕራክቲካል ኢምፕሊሜንቴሽን ማሽን ለርኒንግ ዲፕ ለርኒንግ ምናምን ያለን ሰዎች ጃምፕ ማድረግ እንችላለን። ምክንያቱም ኦልሬዲ ወደ ፕራክቲሱ ገብተናል። ቴዎሬቲካሉን አንደርስታንድ አድርገው ወደ ፕራክቲሱ ገብተናል። ግን ለቢግነር ይሄ በጣም ጠቃሚ ነው፣ ለቢግነር ማለት ነው እና በዚህ ኤሪያ ላይ ስፔሻሊ በዴቨሎፒንግ ካንትሪ በኢትዮጵያ ኮንቴክስት እዚህ በኤአይ ጋር የተያያዘ ገና አዌርነሱ ገና ነው ማለት እየተጠቀምነው ነው። ግን ኖሃው ላይ በደንብ እንትን ብቁ ነኝ ብዬ አላምንም እና በዚህ ደረጃ ላይ የእኛን ካፓሲቲ ቢውልድ ለማድረግ መሰረታዊ ነገሮች አሁን ወደ ዲፕ ለርኒንግ ጃምፕ ከማድረጋችን በፊት ማሽን ለርኒንግ ማወቅ ያስፈልገናል ማለት ለምን ዲፕ ለርኒንግ የማሽን ለርኒንግ አንድ ሰብሴት። ስለዚህ መሰረቱ ከማሽን ለርኒንግ ነው የሚጀምረው፣ ከዛ ወደ ዲፕ ለርኒንግ፣ ከዛ ወደ ጄኔሬቲቭ ኤአይ እያለ ነው ያለው እና ማሽን ለርኒንግ ሞስት ዋይድሊ አፕላይድ ኤአይ አፕሊኬሽን ነው። ሞስት ዋይድሊ ኢምፕሎይድ በብዙ ሪሰርቸሮች ኢምፕሎይ የተደረገ ነው እና እቺ ኮርስ አለ ማለት አሁን ለምሳሌ ስለ ሊነር ሪግሬሽን ለማወቅ ከፈለጋችሁ ይሄ ሞጁል በጣም ጠቃሚ ነው ማለት ነው። ሊነር ሪግሬሽን ለምንድን ነው የምንጠቀመው? ብዙ ጊዜ ለፕሪዲክሽን የኛ ፕሮብሌም ፕሪዲክሽን ላይ ፎርካስቲንግ ላይ ምናምን የምንሰራ ከሆነ ይሄኛው ሞዴል አሁን በጣም ያገለግላል ማለት እና ስለሱ ሌሰኖች አሉ። ፍሮም ስክራች ያስረዳናል። እዚህ ዓላማው ምንድነው? የኮርሱ ዓላማ ከነ ኤግዛምፕሉ እዚች ጋር ከነ ኤግዛምፕሉ ስለ ሊነር ሪግሬሽን ኮንሰፕት በደንብ ያስረዳናል። ስለዚህ ከኛ ፕሮብሌም ጋር ይሄን ሞዴል ብጠቀም እኔ ካሰብኩ ፕሮብሌም ጋር ይሄዳል አይሄድም የሚለውንም በዚሁ ሳይንሱን ከተረዳን በኋላ ወደዚህኛው እንትን ማምጣት እንችላለን ማለት እና እያንዳንዷን ነገር ተንትኖ ያስረዳናል ማለት ነው። እስከ ፕራክቲካል እንትኑ ማለት ነው ኮንሰፕቱ እንዴት መጠቀም እንደሚችል አይነት እንትን አለ ማለት እና ይሄ ሪለር ሪግሬሽን ለፕሬዲክሽን ነው። ሎጂስቲክ ሪግሬሽንም አለ ማለት ነው። ይሄ ምንድነው? ሪግሬሽን ቢኖረው ሞስትሊ ለክላሲፊኬሽን ነው የምንጠቀመው። የሆነ ነገር ስፓም ነው ኖርማል ነው ኖርማል ነው አብኖርማል ነው ምናምን እንደዚህ ሁለት ክላሲፊኬሽን ለመስራት ይህንን እንጠቀማለን። ይሄ ስለዚህ አልጎሪዝምም ስፔሲፊካሊ እስከ ፍሮም ስክራች ቱ አድቫንስድ እንትን ኮንሰፕት በደንብ እንድንማር ያደርገናል ማለት እና ይሄ ሪግሬሽን ለፕሪዲክሽን ለፎርካስቲንግ ምናምን የምንጠቀመው ዌዘር ፎርካስቲንግ ሊሆን ይችላል። ኮስት ኤስቲሜሽን የተለያየ እንትኖች አሉ አይደለም ፕሪዲክት የምናደርግባቸው። ይሄ ደግሞ ክላሲፊኬሽን ይችን አልጎሪዝም ተረዳ ማለት ክላሲፊኬሽን እንዴት እንደሚሰራም በደንብ መረዳት እንችላለን ማለት እና ይሄኛውም የራሱን ኮንሰፕት አለው ማለት ነው። እስከ ሁለቱ ሊነር ሪግሬሽን እና ሎጂስቲክ ሪግሬሽን ራሱ ምንድን ነው ልዩነቱ የሚለውን ኮንሰፕት እዚች ጋር ያስረዳናል ማለት እና ይሄው ሚኒት አለ እዚች ጋር ኔክስት እያልን በፕሮባቢሊቲ ነው ክላሲፊኬሽን እንትን የሚሰራው እዚች ጋር አለላችሁ። ኔክስት እያደረጋችሁ ስለ ሊነር ሪግሬሽን እና ሎጂስቲክ ሪግሬሽን ልዩነታቸውን ሳይንሱን በደንብ እንረዳለን ማለት ነው። ለምን መሰላችሁ? ይሄ ማቴማቲካል ኮንሰፕቱን ከተረዳን ኤግዚስቲንግ ማሽን ለርኒንግ ዲፕ ለርኒንግን ከእንደገና ሪዲዛይን ማድረግ እንችላለን።
እስካሁን ድረስ ለምርምር የምንጠቀመው ኦልሬዲ ያለውን ነው እየተጠቀምን ያለ ነው። ዳታ ሴት አዘጋጅተን ያለውን ሞዴል ነው ትሬን እያደረግን ያለ ነው ያሉትን አልጎሪዝም። ግን ማቴማቲካል ፋውንዴሽኑን ከተረዳን ምን ማድረግ እንችላለን? ከእንደገና ሪዲዛይን ማድረግ እንችላለን ማለት ነው ያሉትን ክፍተቶች በማየት አሁን ከረንትሊ ያለው አልጎሪዝም ማሽን ለርኒንግ አልጎሪዝም ክፍተቱ ምንድን ነው የሚለውን ካየን በኋላ ከእንደገና ሪዲዛይን ማድረግ እንችላለን ማለት ነው። ስለዚህ ያ ፋውንዴሽኑን መረዳት ያስፈልጋል። ቤዚክሱ ሊነር ሪግሬሽን ምንድን ነው ክፍተቱ ከሌሎች አልጎሪዝሞቹ በምንድን ነው የሚለየው የሚለውን ያለውንም ማሳደግ እንችላለን። ሌላ ደግሞ ስለ ክላሲፊኬሽን የእኛ ፕሮብሌም ክላሲፊኬሽን ከሆነ ስለ ክላሲፊኬሽን ዲፕ እውቀት እንዲኖረን እዚች ጋር ሞጁል አለ ማለት ነው። ይሄ ሞጁል በቪዲዮ የተደገፈ ነው፣ በግራፍ የተደገፈ ነው። በጣም በቀላሉ ሲምፕል በሆነ ወይ በሪል ኤግዛምፕል እንትን የተባለ ነው እና በዛ ላይ ደግሞ ባይነሪ ክላሲፊኬሽን እና መልቲ ክላስ ክላሲፊኬሽን አለ። ባይነሪ ማለት ኖርማል ነው አብኖርማል ነው የምንለዋለን አይደል? መልቲ ክላስ ደግሞ ኒውትራልም የሆነ አለ ማለት ነው። ወደ ኖርማልም ወደ አብኖርማልም ማሄድ ማለት ነው። ስለዚህ የተለያየ ዲዚዝ ክላሲፊኬሽኖች አሉ አይደለ? አሁን ለምሳሌ ሁለት በሽታዎች ተመሳሳይ ሲምፕተም ሊኖራቸው ይችላል። ሌሎች በሽታዎችም አሉ ማለት እና አንዱ ሞዴል ብዙ አይነት በሽታዎችን ክላሲፋይ ማድረግ እንዲችል ተደርጎ መስራት እንችላለን ማለት ነው። አሁን ሜዝ ዲዚዝ ሊሆን ይችላል አይደል? የእንሰት ዲዚዝ ሊሆን ይችላል። የተለያየ እንትኖች ዲዚዞች አሉ አይደል? ባክቴሪያ አለ አይደል? ቫይረስ ምናምን እንደዚህ ያሉትም አለ። እነሱ ይሄኛው ነው ብሎ ክላሲፋይ እንዲያደርግልን ይረዳናል እና ስለ ክላሲፊኬሽን ኮንሰፕት ይረዳናል። ባይነሪ ክላሲፊኬሽን አለ፣ መልቲ ክላስ ክላሲፊኬሽን አለ። ሌላ ደግሞ ኢቫሉዌሽን ሜትሪክስ፣ የትኛውን ኢቫሉዌሽን ሜትሪክስ ነው የምንጠቀመው መጠቀም ያለብን የሚለውንም እዚች ጋር ያስረዳናል። አኩሬሲ ምንድን ነው? ሪኮል ምንድን ነው? ፕሪሲሽን ምንድን ነው? አዩሲ ከርቭ ምንድን ነው አይደል? አዩሲ ከርቭን እንዴት ነው ድሮ የምናደርገው? ሞዴላችንን እንዴት ኢቫሉዌት እንደምናደርግ ትሩ ፖዘቲቭ፣ ትሩ ኔጋቲቭ፣ ፎልስ ፖዘቲቭ፣ ፎልስ ኔጋቲቭ እንደዚህ አይነት ኮንሰፕቶችን በዚህ እንረዳለን። ለምን በማሽን ለርኒንግ በክላሲፊኬሽን እንትን የምንሰራ ከሆነ እኚህ ኢቫሉዌሽን ሜትሪክሶች ናቸው። እኚህን ኮመንሊ ዩዝድ ኢቫሉዌሽን ሜትሪክስ ናቸው። ባላንስድ እና ባላንስድ ዳታ ሴት ሲኖረን የትኛውን ሞዴል ኢቫሉዌሽን ሜትሪክስ መጠቀም እንችላለን እስከነ ካልኩሌሽናቸው። ይሄኛው አለ ሞዴላችንን ፐርፎርማንሱ የምንገመግብበት ነው እና ስለዚህ ኮንሰፕትም ለመረዳት እዚህ ክላሲፊኬሽን የሚለው ሞጁል ውስጥ ገብተን እስከ ጥግ ድረስ እንሄዳለን ማለት ነው መሰረታዊ። ስለዚህ ይሄ ስፔሻሊ ለሪሰርቸሮች በጣም ጠቃሚ ነው። ከየትም ፊልድ ና ግን ያንተ ፕሮብሌም ከዚህ ጋር የሚያያዝ ከሆነ ይሄ መሰረታዊ ነገር ብታነብ በቀላሉ እንትን ማድረግ ትችላለህ። ያለ ኤክስፐርት እገዛ እንትን ማድረግ እንችላለን ማለት ፊልዳችንን ማሳደግ እንችላለን። እኔ አውቃለሁ አንድ ልጅ በጣም ታዋቂ ዓለም አቀፍ ላይ የተለያየ ዩኒቨርሲቲዎች ላይ በጣም ታዋቂ ይሆናል እና ባክግራውንዱ ሲቪል ኢንጂነሪንግ ነው። በጣም የተለያየ ቦታ ላይ ስለ ዳታ ሳይንስ ምናምን ይሰጣል። ኢንጂነሪንጉን ከዳታ ሳይንስ ጋር ከማሽን ለርኒንግ ከዲፕ ለርኒንግ ጋር አስገብቶ ዓለም አቀፍ ላይ በጣም ትልቁ እና ያገኘ ሰው አውቃለሁ ማለት ነው እና በጣም ተሸላሚ ነው ብዙ ቦታ ላይ እና ምንድነው ዋና ምንድነው ኢንተረስታችን ይወስናል ማለት ነው። ለማወቅ ኢንተረስታችን ይወስናል። በዚህ እንትን እናደርጋለን። ሌላ ወርክስ ኦን ዴታ ነው። ኑሜሪካል ዴታ ላይ እንዴት መስራት እንደምንችል ማለት ለርን ሃው ቱ አናላይዝ እንደ ትራንስፎርም ኑሜሪካል ዳታ ቱ ትሬን ማሽን ለርኒንግ ሞዴል ማለት እና የተለያየ ኑሜሪካል ዳታዎች አሉ። እነሱን እንዴት ፕሪ ፕሮሰስ አድርገን ለማሽን ለርኒንግ ትሬን እንደምናደርግ ይሄ ኮንሰፕት ያስረዳናል ማለት ነው። እንዴት ነው አውትላየሮችን አይደል ሚሲንግ ቫሊዎችን የተለያዩ ነገሮችን እንዴት ነው ሃንድል የምናደርገው የሚለው ኮንሰፕቶችም እዚህ ውስጥም ይኖራሉ ማለት ነው። እዚህ ውስጥም ይኖራሉ እና ቁጥሮቹን ስታንዳርዳይዜሽን ምናምን የምናደርግበት ኮንሰፕቶች እዚች ጋር አሉ። ይህም ሞጁል ከገባ ስለሱ እንረዳለን። ሌላ ወርኪንግ ዊዝ ካታጎሪካል ዴታ አለ አይደል? ካታጎሪ አለ ሜል ፊሜል አይደል? ሁለት ካታጎሪ ክላሲፊኬሽን ፊሽንግ ኖርማል አይደል? ፊሽንግ ኖርማል እንትን የምንለው አለ። አታክ ነው አታክ ዲዚዝ ነው ኖርማል ነው ምናምን ብለን ካታጎሪ አለው ማለት ነው። ስለዚህ የተለያዩ ዳታዎችን የተለያየ ካታጎሪዎች ክላሲፋይ አድርገን እንትን ለማድረግ ይሄኛው ስለ ካታጎሪካል ዳታ ሃንድል ለማድረግ እዚህ ሞጁል ላይ መግባት እንችላለን ማለት ነው። ሞጁል ላይ ነው። ስለዚህ የማሽን ለርኒንግ ኦር የዲፕ ለርኒንግ ፐርፎርማንስ ዲፔንድ የሚሆነው ዳታ ሴት ነው። ኳሊቲ ኳንቲቲ እና ዲስትሪቢዩሽን ኦፍ ዴታ ሴት ላይ ነው ዲፔንድ የሚሆነው ማለት
ዳታው ዌል ፕሪ ፕሮሰስድ ካልሆነ ዳታው ሪፕሬዘንታቲቭ ካልሆነ በጣም በጥንቃቄ ካልተዘጋጀ ኳሊቲውን ካልጠበቀ ምንድን ነው የሚሆነው? ሞዴላችንን ቢያዝድ ሪዛልት ነው የሚያመጣው ማለት ነው። ስለዚህ እዚች ጋር በጣም መሰረታዊ እውቀት ያስፈልገናል፣ ዳታ ሴት ፕሪ ፕሮሰሲንግ ማለት ነው። ስለዚህ ሮ ዳታን እንዴት ፕሪ ፕሮሰስ አድርገን ሞዴላችንን ትሬን እንደምናደርግ፣ ስለዚህ ፍሮም ስክራች እኚህ ኮንሰፕቶች ያስፈልጋሉ ማለት ነው። ቁጥር ነው ያው ባይ ዲፎልት ማሽን ለርኒንግ ዲፕ ለርኒንግ ኑሜሪካል ዳታ ነው አይደለ? በኑሜሪካል ዳታ ነው ትሬን የምናደርገው እና እንዴት እንትን ማድረግ እንችላለን። ስለ ሌበሊንግ ኮዲንግ ኮንሰፕቶች እንትን አለ። እዚች ጋር ደግሞ ስንመጡ ዳታ ሴት አለ፣ ጀነራላይዜሽን እና ኦቨርፊቲንግ። አሁን ምንድነው በማሽን ለርኒንግ ኦር ዲፕ ለርኒንግ ትሬን ስናደርግ ኦቨርፊቲንግ ያጋጥመናል። ኦቨርፊቲንግ ማለት ትሬኒንግ አኩሬሲው ሃይ የሆነና ቴስቲንግ አኩሬሲ እየወረደ ይመጣል ማለት ነው። የዛኔ ሞዴሉ ኦቨርፊት ተደርጓል ማለት ነው። አሁን ለምሳሌ አንድ ኮርስ ላይ 10 ቻፕተር እናስተምራለናል። 10 ቻፕተር አስተምረን ሁሉንም ኮርስ ጨርሰናል። ፈተና ስንፈትን ትሬኒንጉን በጣም ሰጥተናል፣ ግን ፈተና ስንፈትናቸው ግን ተማሪዎች እንደ ትሬኒንጉ እንደወሰዱት ፐርፎርም ላያደርጉ ይችላሉ ማለት ነው። ስለዚህ እኛ ተማሪውን ትሬኒንጉ ኢፌክቲቭ ነው ኢፌክቲቭ አይደለም ለማለት ቴስት በምናደርገው ነገር ነው ሚጀር የምናደርገው። ትሬን ባደረግነው ልክ ሳይሆን ቴስት ስናደርግ በቴስቱ ሪዛልት ነው ኢቫሉዌት የምናደርገው ማለት እና በማሽን ለርኒንግም እንዴት ነው ትሬኒንጉ ሰጥተኗል፣ በላርጅ ዳታ ትሬን አድርገኗል፣ ግን ቴስት ስናደርግ ትንሽ ኮንቴክስቱን ቀይረን ቴስት ስናደርገው ምን ይሆናል? ፐርፎርማንሱ ዲግሬድ እያደረገ ከሆነ ምን ይሆናል? ኦቨርፊቲንግ እንላለን ማለት ነው። አሁን ለምሳሌ ኢሜጅ ፕሮሰሲንግ ላይ ሰርታችሁ ከሆነ በኢሜጅ ትሬኒንግ አድርጋችሁ ከሆነ የሆነ ውሻ ክላሲፋይ የሚያደርግ ውሻና ድመት ማለት ነው። ይሄ ውሻ ነው ይሄ ድመት ነው ብሎ ክላሲፋይ የሚሰራ ሞዴል ሰርታችሁ ከሆነ መጀመሪያ ያው በኢሜጅ ነው አይደለ? ትሬን የምናደርገው ሞዴሉን በኢሜጅ ነው። ኢሜጃችሁ አሁን በጣም ወፈር ያለ ውሻ ኢሜጁን ትሬን ካረጋችሁ ሞዴላችሁን በጣም ወፍራም ውሻ ማለት ነው፣ ወፈር ያለ ውሻ በሱ ትሬን አድርጋችሁ ከሆነ አሁን ቀጠን ያለ ውሻ ስንሰጠው ይሄ ውሻ አይደለም ሊል ይችላል ማለት ነው። ሞዴል ኦቨርፊት ሊያደርግብን ይችላል። ለምን? በዳይቨርስ ዳታ ሴት እንትን አላደረግ ነው። ይቅጠንም ይወፍርም ሞዴሉ መመለስ ያለበት ምንድነው? ውሻ ከሆነ ውሻ ነው፣ ድመት ከሆነ ድመት ነው ማለት ያለበት ማለት እና ብዙ ጊዜ እኚህ ቻሌንጆች ይገጥማሉ ማለት ነው። የዳታ አሰባሰብ ላይ ሞዴሉን ትሬን ስናደርግ የሆነ ቢያዝድ በሆነ ዴታ እንትን ስናደርግ ማለት ቫሪያንሱን የዳታ ቫሪያንሱን ሳንጠብቅ እንትን ስናደርግ ምን ይሆናል? ሞዴሉ ኦቨርፊት ያደርጋል፣ ቢያዝድ ይሆናል ማለት ነው። ውሻን ድመት ይላል፣ ድመትን ውሻ ሊል ይችላል ማለት እና በጤና ላይ በተለይ ጥንቃቄ መደረግ አለበት። በሳይበር ሴኩሪቲ በጤና ላይ ምናምን ሰራ ሰዎች ፎልስ ፖዚቲቭ ፎልስ ነገቲቭ የሚባሉ ኮንሰፕቶች አሉ። እሱ ላይ ጥንቃቄ ማድረግ ይጠበቅብናል ማለት ነው። ዳታ ለምን ሲንግል ፎልስ ነገቲቭ ሬት ካን ቢ ዘ ዲፍረንስ ቢትዊን ሴኪርድ እንደ ኮምፕሮማይዝድ ሲስተም ሳይበር ሴኩሪቲ ማለት ነው። እና በሳይበር ሴኩሪቲ አንዷ ሲንግል ፎልስ ነገቲቭ ሬት ምን ይሆናል? የማሽኑ ኮምፕሮማይዝድ የመሆንና ያለመሆን ልዩነት ናት ማለት ነው። እና በጤናም እንደዛ ነው። ኖርማል የሆነውን ሰው በሽተኛ ነው ብሎ ሞዴሉ ፕሪዲክት የሚያደርግ ከሆነ ዶክተሩ ምንድን ነው መድኃኒት ያዛል ማለት ነው። የዛኔ ጤና እክል ይገጥመዋል። ለምን? ኖርማል የሆነውን አብኖርማል ይላል፣ አብኖርማል የሆነውን ኖርማል ይላል። አብኖርማል የሆነውን ኖርማል ካለ ያ ፔሸንት ምንድን ነው ትሪትመንት አያገኝም ማለት ትሪትመንት አያገኝም። ስለዚህ ጥንቃቄ ያስፈልጋል። ዳታ ፕሪፓሬሽን ጀነራላይዜሽን ጀነራላይዝ እንዲያደርግ ምንድን ነው ሪፕሬዘንታቲቭ ዳታ ሴት መጠቀም አለብን። ሞዴላችንን ቴስት የምናደርገው ትሬኒንግ ውስጥ ትሬኒንግ ዳታ ሴት ውስጥ በሌለ ዳታ ሴት ነው ቴስት የምናደርገው ማለት በሆነ ዳታ ሴት ትሬን አድርገናል። ትሬኒንግ ውስጥ ባሌሉ እንትኖች ነው ሞዴላችን የምንገመግመው። ስለዚህ የቴስቲንግ ቫሊዩን ነው እንትን የምናደርገው እና ስለ ጀነራላይዜሽን ኮንሰፕት ኦቨርፊቲንግ ያው ትሬን ቴስት ለርኒንግ ከርቭ በዲያግራም የትሬኒንግ አኩሬሲ እና የቴስቲንግ አኩሬሲ ምን ይመስላል ብላችሁ ትሬን ቴስት ለርኒንግ ከርቭ ድሮ በማድረግ ያ ሞዴል ኦቨርፊትን ነው አንደርፊትን ነው ምናምን የሚለውን ኮንሰፕት እንትን ታደርጋለህ። ስለዚህ ስለ ዳታ ሴት ጀነራላይዜሽን ኦቨርፊት እንዴት ነው ሃንድል የምናደርገው? ኦቨርፊቲንግ በጣም ቢግ ኢሹ ነው።
በጣም ቢግ ኢሹ ነው ማለት ነው በማሽን ለርኒንግ ይሄ ነገር ማለት ነው። እና እሱን እንዴት ነው አድሬስ የምናደርገው የሚለውን ኮንሰፕትም እዚህ ጋር ያስረዳቸዋል ማለት ነው። ይሄ በጣም ጥንቃቄ መደረግ ያለበት ነው። ስፔሻሊ ዳታ ላይ ያለ ከሪሊየብል ሶርስ ነው ኮሌክት ማድረግ አለብን። ኤክስፐርቶች ኢንቮልቭ ማድረግ አለበት። እኛ የምንሰራውን ሞዴል ወደ አክቹዋል ዲፕሎይመንት ከመግባቱ በፊት ምንድን ነው ቫሊዴሽኖች ብዙ በኤክስፐርቶች ቫሊዴት መደረግ አለበት። ኢቲካለው ኢቲካሊቲው ኢቲክሱን በጠበቀ መልኩ እንትም ትሬን መደረግ አለበት። ያ ሞዴል ዴቨሎፕ መደረግ አለበት እና ስለ ዳታ ሴት ኮንሰፕት እንዴት ፕሪ ፕሮሰስ እናደርጋለን፣ ሀው ቱ ዲል ዊዝ ካታጎሪዝ ጋር ዳታ፣ ኑሜሪካል ዳታ የሚለው ኮንሰፕቶች እኚህ ሞጁሎች አሉ። ከዚህ ነው የምንጀምረው ማለት ነው። ስለ ዳታው በደንብ መረዳት አለብን። ይሄ አለ። ይሄ መሰረታዊ የሆነው ስለ አድቫንስድ ማሽን ለርኒንግ ሞዴልም ያስጠላል። እዚህ ጋር አድቫንስድ ዚስ ሞጁልስ ከቨር አድቫንስድ ማሽን ለርኒንግ ሞዴል አርኪቴክቸር ሉክ መሰረታዊ ማሽን ለርኒንግ አለ እዛች ጋር ስለ አድቫንስድ ማሽን ለርኒንግ ሞዴል። አሁን ከማሽን ለርኒንግ ቀጥሎ ኒውራል ኔትወርክ ነው የመጣው አይደል? ኒውራል ኔትወርክ ላይ አለ። ይሄ ምንድን ነው? ስለ ሂውማን ብሬንን ነው ሚሚክ የሚያደርገው ማለት ይሄ ሞዴል የኛ አእምሮ በሚሰራው መልኩ ያ ሞዴል ይሰራል ማለት የሰውን ብሬን ነው ሚሚክ የሚያደርገው ማለት ኮምፕሌክስ የሆነ ኔትወርኮች አሉ። በዛ ኔትወርክ አማካኝነት ያን ኮምፕሌክስ የሆነ ፕሮብሌም አይደንቲፋይ አድርጎ እንትን ይደረጋል ማለት እና አሁን ይሄንን ባሳያችሁ ኒውራል ኔትወርክ የተለያየ ላየሮች አሉ ማለት ነው። ኢንፑት ላየር አለ፣ ሂድን ላየር አለ፣ አውትፑት ላየር አለ ማለት እና አሁን እዚች ጋር ስለሱ ትንሽ ቢያሳያቸው የኮንሰፕቶች አሉ ቤዚክ ኮንሰፕቶች ማለት ነው። እንዴት ነው እንትን የሚሰራው ኒውራል ኔትወርክ እንዴት ነው ክላሲፋይ የሚያደርገው? ኦኬ ወደ ላይ ስክሮል አድርጋችሁ ማየት ትችላላችሁ። ኔክስት እያላችሁ ማለት ያን ኮንሰፕት ስለ ኒውራል ኔትወርክ ኖድስ ሂድን ላየርስ ይላል። ያው ላየሮቹን እዚህ ዳታ ፖይንቶቹን እንዲያስቀመጥን በዲያግራም እንዲህ እናደርጋለን ማለት ነው። ሞዴሉ እንዴት ትሬን እንደሚያደርግ ማለት ነው። ይሄ ቁጥሮቹን በመለዋወጥ ላይቭ ሲሙሌሽኖች አሉ ማለት እና ስለ ኒውራል ኔትወርክ ዴቨሎፕመንት በጣም በኤክሰርሳይዝ እዚች ጋር ያስረዳናል ማለት ነው። አንድ ላየር ሲሆን አንድ ሂድን ላየር፣ ሁለት ሂድን ላየር፣ ሶስት ስናደርገው ምንድን ነው የሚሆነው? እንዴት ሞዴሉ ካልኩሌት አድርጎ ለርን እያደረገ እንዳለ ኢንትሪንሲክ ፕሮፐርቲውን በደንብ ያሳየናል ማለት ነው። ስለ አክቲቬሽን ፋንክሽን በቃ ስለ እነዚህ ኮንሰፕቶች በደንብ እንትን አድርጎ ያሳየናል። ኤክሰርሳይስም አለው እና ሰልፍ ለርኒንግ እንትኖች ነው በቪዲዮም የተደገፈ እንትኖች አሉ ማለት ኔክስት ብላችሁ እና ስለ ኒውራል ኔትወርክም እንትን አለ ማለት ነው። ስለዚህ ይሄ ኒውራል ኔትወርክ ያው ከማሽን ለርኒንግ ቀጥሎ ነው አይደለ? ኤአይ ውስጥ ብዙ ሰብ ሴክሽኖች አሉ አይደለ? ኤአይ ላይ ማሽን ለርኒንግ አለ። ከማሽን ለርኒንግ ያው ኒውራል ኔትወርክ አለ። ከዛ ወደ ዲፕ ለርኒንግ መጣ። ከዛ ጄኔሬቲቭ ኤአይ ተብሎ ነው እና ስለሱ ኒውራል ኔትወርኮች በደንብ እንድንረዳ ይረዳናል ማለት ነው። ብዙ ኒውራል ኔትወርክ ታይፖች አሉ። መልቲ ላየር ፐርሴፕትር፣ ኮንቮሉሽናል ኒውራል ኔትወርክ አይደል? ሎንግ ተርም፣ ሾርት ተርም ሚሞሪ እንደዚህ ባይ ዳይሬክሽናል ምናምን እንትኖች አሉ ማለት ሪከርሲቭ ምናምን የሚባሉ እንትን ኮንሰፕቶች አሉ እና ስለነዚህ መሰረታዊ ነገሮች ኒውራል ኔትወርኮች እንዴት ነው የሚሰሩት የሚለውም እንትን ያሳየናል። ስለተለያየ ኤምቤዲንግ ቴክኒክም ያሳየናል ማለት ነው። ለርን ሃው ኤምቤዲንግ አለው ዩቱዱ ማሽን ለርኒንግ ኦር ላርጅ ፊውቸር ቬክተርስ ማለት ነው። የኛ ዳታ ሴት ላርጅ ዳይሜንሽን ሲሆን እንዴት ነው ሃንድል የምናደርገው ከሚለው ጋር እንዴት ነው ከማሽን ለርኒንግ ጋር ኢምቤድ የምናደርገው ኢንተግሬት የምናደርገው የሚለው ኮንሰፕትም አለ ማለት እና ስለ ኒውራል ኔትወርክን በደንብ ለማወቅ ከፈለጋችሁ ላርጅ ቬክተር ያለው ዳታ ሴትን እንዴት ነው ኢምቤድ የምናደርገው፣ ስለ ላርጅ ላንጉዌጅ ሞዴል ዴቨሎፕመንት ስፔሻሊ ላርጅ ላንጉዌጅ ሞዴል የምንላቸው ላይክ ስለ ቻት ጂፒቲ ታውቃላችሁ፣ የዚህ ካታጎሪ ናቸው። ቻት ጂፒቲ፣ ጄሚኒ አይደል፣ ጉግል ኤአይ፣ ዲፕሲክ ምናምን የሚባሉ የዚህ ኮንሰፕቶች ናቸው። እንዴት ነው በሎካል ኮንቴክስት ሎካል ላንጉዌጅ ሰፖርት እንዲያደርጉ የምናደርጋቸው በዛ ኤሪያ ላይ ምርምሮች ራሱ መስራት ይቻላል ማለት ነው። የሆነ ሎካል ላንጉዌጅ በዚህ ኮንሰፕት በላርጅ ላንጉዌጅ ሞዴል እንትን አድርገን
በሎካል ኮንቴክስት እንዴት መጠቀም እንዳለብን ስለ ጄኔሬቲቭ ኤአይ ኮንሰፕት በደንብ ያስረዳል ማለት ነው። ስለ ላርጅ ላንጉዌጅ ሞዴል እንዴት ነው የሚሰራው፣ ሳይንሱን በደንብ ለመረዳት ከፈለጋችሁ እዚች ጋር ነው እና ኒውራል ኔትወርክ ኢምቤዲንግ፣ ላርጅ ላንጉዌጅ፣ አድቫንስድ ማሽን ለርኒንግ እንትኖች ናቸው ማለት ነው፣ አልጎሪዝሞች ናቸው። ሪል ወርልድ ማሽን ለርኒንግ ያለ ከሪል ጋር አገናኝቶ ፕሮዳክሽን ማሽን ለርኒንግ ኦልሬዲ ወደ ፕሮዳክሽን ምርት የገቡ ማሽን ለርኒንግ እንትኖች አሉ። ስለ እነሱ ኮንሰፕቶችን በደንብ አክቹዋል ኤንቫይሮንሜንት ላይ የገቡ እንትኖችን የሚያስረዳ ነው። አውቶ ማሽን ለርኒንግ የሚባልም አለ። አውቶ አሁን በፊት ማኑዋሊ ነው ሞዴሉን ዳታውን ፕሪ ፕሮሰስ አድርገን ሞዴሉን እንትን አድርገን ይሄ ሃይፐር ፓራሜትሩን ምኑ የምንሰራው በማኑዋል አፕሮች ነው እና አሁን ግን አውቶ በራሱ ማሽን ለርኒንጉ በራሱ አውቶ እንትን አድጀስት አድርጎ አውቶማቲካሊ አድጀስት አድርጎ እንዴት ሪዛልቱን ጄኔሬት እንደሚያደርግ በደንብ የሚያስረዳ ኮንሰፕት ነው ማለት ነው። እና ስለ አውቶ ማሽን ለርኒንግ ገዛ ነው አውቶማቲክ የሆነ ማለት ነው። በራሱ ለርን አድርጎ በአውቶ እንትን ለርን እንዴት እንደሚያደርግ እሱን ኮንሰፕቶች ያስረዳናል። ስለዚህ መጨረሻ ላይ ያለው ማሽን ለርኒንግ ፌርነስ ነው። ቢያዝድነስን እንዴት መቀነስ እንችላለን? ሞዴል ኢዝ ፌር ቱ ኤቭሪባዲ የሚለውን ኮንሰፕት ያስረዳናል። ለርን ዘ ፕሪንሲፕል ቤስት ፕራክቲስ ኦፍ ኦዲቲንግ ማሽን ለርኒንግ ሞዴል ፎር ፌርነስ ማለት እንዴት ኦዲት ማድረግ እንዳለብን አንድ ሞዴል የሆነ ውሳኔ ሲሰጠን ይሄ ሞዴል ዲሲሽኑ ቢያዝድ ነው ቢያዝድ አይደለም የሚለውን ነገር እንዴት ተንትነን ማወቅ እንደምንችል እዚች ጋር ስትራቴጂስ ፎር አይደንቲፋይንግ ሚቲጌቲንግ ቢያስ ኢን ዳታ የሚለው ስለ ማሽን ለርኒንግ ፌርነስ በደንብ የሚያስረዳ ነው ማለት እና ይሄ ብዙ ጊዜ ስለ ፌርነስ ጉዳይ፣ ስለ ኤክስፕሌናቢሊቲ ጉዳይ፣ ስለ ፕራይቬሲ ፕሮቴክሽን ጉዳይ ኦፕን ሪሰርች ኢሹ ናቸው በማሽን ለርኒንግ ላይ ማለት እና እኛ ዴቨሎፕ የምናደርገው ሞዴሎች በየትኛውም ፕሮብሌም ዶሜን ይሁን ይሄ ፌር ነው ወይ ሞዴሉ ቢያዝድ አልሆነም ወይ የሚለው ነገሮች በጣም ኮንሲደር ማድረግ በጣም ጠቃሚ ናቸው ማለት እና ይሄ ሞጁል በደንብ ብታነቡ መሰረታዊ የማሽን ለርኒንግ እውቀት ይኖራቸዋል። ስለ ዲፕ ለርኒንግ እውቀትም ይኖራቸዋል። ቢኮዝ እዚህ ጋር እንትን አለ ስለ ኒውራል ኔትወርክ ካለ ኢንዳይሬክትሊ ወደ ዲፕ ለርኒንግ ነው። ዲፕ ለርኒንግ የሚያስብለው ምንድነው? መልቲ ላየርድ ኒውራል ኔትወርክ ላይ ኢምፕሊመንት ስለምናደርግ ነው። አንድ ላየር ላይ ሳይሆን መልቲፕል ላየር ሞርዛን ቱ እንደ ሞር ላየሮች ሂድን ላየሮች ሲኖሩናል እና ኮምፕሌክስ የሆነ ዳታ ይፈልጋል። ይሄ ደግሞ ማለት ማሽን ለርኒንግ ያው ሪሌቲቭሊ ሎ ዴታ ነው የሚጠይቀው። ይሄ ኒውራል ኔትወርክ የምንላቸው ኮንሰፕቶች ምንድነው? ቬሪ ላርጅ ዳታ ሲኖረን ነው ወደዚህ የምንገባው ማለት እና በጣም ላርጅ እና ኮምፕሌክስ የሆነ ዴታ ሲኖረን ይሄ ኒውራል ኔትወርክን ኢምፕሊመንት እንጠቀማለን ማለት እና እኚህ ኮንሰፕቶችን እስቲ ስለ ናቹራል ላንጉዌጅ ፕሮሰሲንግ እኚህ ኮንሰፕቶችን በደንብ ለመረዳት ይረዳናል። ስለዚህ ይህን ሳይት ፎሎ ብታረጉ ፍሪ ታይም በሚኖራችሁ ሰዓት ይህንን ትሬኒንጉን ብትወስዱ ለእናንተ በጣም ጠቃሚ ይኖራል። ጊዜው ጋር በደንብ እንድንራመድ ይረዳናል ማለት ነው። እንግዲህ የኔ ዩቲዩብ ቻናሌን ዋና ዓላማ ምንድን ነው? ቴክኖሎጂን ለበጎ ተግባር እንጠቀም። ቴክኖሎጂ አለ፣ ለበጎ ተግባር ከተጠቀምነው ውጤታማ ፕሮዳክቲቭ እንሆናለን፣ ምርታማ እንሆናለን። ለሚቀጥለው ጄኔሬሽን የተሻለ እውቀቶች ማስተላለፍ እንችላለን በሚል ኮንሰፕት ነው እና ቴክኖሎጂ እንደዛው ለመጥፎ ነገርም ደግሞ ከተጠቀምነው ትውልድን የማበላሸት አቅም አለው እና በእንደዚህ አይነት መልኩ እውቀታችንን በየጊዜው እየገነባን የተሻለ ነገር ለመስራት እንደዚህ አይነት ኮርሶች ጠቃሚ ናቸው ማለት እና በሚቀጥለው ለእናንተ ይጠቅማል የሚለውን ነገር ሰሌክት አድርጌ ያቀርብላችኋለሁ። ስለተከታተላችሁኝ አመሰግናለሁ።